ሰላም በያላችሁበት ሁሉ የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያ የተገኘውን ሰላም በማጽናት የተጀመሩ የልማት ስራዎችን ማስቀጠል እንደሚገባ በሰሜን ጎንደር ዞን የደባርቅ ከተማ ነዋሪዎች ተናገሩ። የደባርቅ ከተማ አስተዳደር ዘላቂ ሰላም ለዘላቂ ልማት በሚል መሪ መልእክት የተለያዩ የማህበረሰብ ክፍሎችን ያሳተፈ የውይይት መድረክን አካሂዷል። ደረጀ ዳርበው በዝርዝር ይመለከተዋል። በክልሉ ለሁለት ዓመታት በቀጠለው የእርስ በርስ ግጭት በርካታ ሰብአዊና ቁሳዊ ውድመት ደርሷል። ትምህርት ቤቶች ተዘግተው በርካታ ቁጥር ያላቸው ተማሪዎች ከትምህርት ገበታ ውጭ ሆነዋል። ከህዝብ በተሰበሰበ ሀብት በከፍተኛ ወጪ የተገነቡ መሰረተ ልማቶችም አገልግሎት መስጠት እንዳይችሉ ሆነው በመውደማቸው ማህበረሰቡ ለከፋ ችግር መጋለጡን በውይይቱ መልእክት ያስተላለፉት የአማራ ክልል ደንና አካባቢ ጥበቃ ባለስልጣን ምክትል ኃላፊ ተሾመ አግማስ አብራርተዋል። በርካታ የመሰረተ ልማት አውታሮች እየወደሙ ይገኛሉ። የመሰረተ ልማት አውታር የሚሰሩ ማሽኖችም ጭምር ሳይቀር እየወደሙ ይገኛሉ ማለት ነው። ሰላማችን ለማስጠበቅና የተጀመሩ የልማት ስራዎችን ወደ ፍጻሜ ለማድረስ በተገቢው መንገድ መምከር ይጠበቅብናል ማለት ነው። ከማህበረሰቡ ጋር የጋራ መግባባት እንዲፈጠር ለማስቻል እየተሰራ ነው ያሉት የሰሜን ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አደራጀው ባዘዘው በውይይቱ በግጭት ምክንያት እየደረሰ ያለውን ቁሳዊ ውድመትና ሰብአዊ ቀውስ ለማህበረሰቡ ማስገንዘብ መቻሉን አንስተዋል። የአማራ ህዝብ እየተጎዳ እየተጎሳቆለና እየሞተ ያለ ከመሆኑ ጋር ተያይዞ ለህዝብ አላማን አስረድቶ ህዝቡ እንዲመርጠው በማድረግ ወደ መንግስት ስልጣን መምጣት ይቻላል እንጂ በነፍጥ ወደ መንግስት ስልጣን መምጣት የማይቻልበትና የህዝብ ጥያቄ መመለሻ መንገድ እንዳይደለ ማህበረሰቡ በስፋት ያነሳበትና በዚህም ላይ ጥሩ የሆነ መግባባት የተፈጠረበት ሁኔታ እንዳለ ማየት እንችላለን። ዘላቂ ሰላምን የማረጋገጥና የልማት ስራዎችን ጎን ለጎን በማስኬድ በአመቱ የተሻለ ለውጥ መመዝገቡን የገለጹት ደግሞ የደባርቅ ከተማ አስተዳደር ከንቲባ ልዑል መስፍን ናቸው። ባንጃችን ሰላምን ባንጃችን ደግሞ ልማትን ይዘን አጣጥመን እየሰራን ያለንበት ሁኔታዎች ነው ያሉ። እነዚህም የስራ እድል የፈጠርንባቸው ፕሮጀክቶች አሉ። የኮብልስቶን መንገድ ውስጥ ለውስጥ ስራዎችን ቢሆን የጥገናም ጭምር እየሰራን ያለንበት ሁኔታዎች ነው ያሉ። በተለይ ከ80 ሚሊዮን ብር ያላነሰ ፕሮጀክት በከተማችን እየተሰራ ያለንበት ሁኔታዎች ነው ያሉ። የውይይቱ ተሳታፊዎችን በበኩላቸው ችግሮችን ተቀራርቦ በመነጋገርና የጋራ መግባባት በመፍጠር በሰላማዊ መንገድ መፍታት እንደሚገባ አንስተዋል። ኮንፈረንስ መደረጉና የሰላም ውይይት መደረጉ በጣም አስፈላጊ ስለሆነ ቀጣይም ሌላው ማህበረሰብም ስታታስታለው እየተወያየ ሰላም መምጣት አለበት፣ ልማት መምጣት አለበት። በዛም ያሉት ወንድሞቻችን በዚህ ያሉ ወንድሞቻችን ናቸው። በጋራ አድርገን መንግስትና እኛ የጋራ ወስደን መስራት ያለብን ነገር ሰላም እንደሚጠቅም የሁላችን ነገር ስለሆነ ሁላችንም ወደ ታች ወርደን ይህን ተልኮም ሰተን በደንብ አድርገን ያው ስለ ሰላም ከሌለ ኑሮ የለም፣ ሰላም ከሌለ ፍቅር የለም። በቀጣይም ማህበረሰቡን ያሳተፉ ተመሳሳይ ህዝባዊ የውይይት መድረኮች በስፋት እንደሚካሄዱ ተገልጿል። የአማራ ክልል ባህልና ቱሪዝም ቢሮ ቅርሶችን በራስ አቅም መጠገን የሚያስችል የኖራ ማቀነባበሪያ ፋብሪካ በማዕከላዊ ጎንደር ዞን ምዕራብ በለሳ ወረዳ ሊገነባ ነው። ቢሮ በግንባታው ዙሪያ ከባለድርሻ አካላት ጋር በጎንደር ከተማ ውይይት አካሂዷል። አዲስ አለማየሁ ይህንን ጉዳይ ይመለከተዋል። የአማራ ክልል ባህልና ቱሪዝም ቢሮ ቅርሶችን በራስ አቅም መጠገን የሚያስችል ባህላዊ የኖራ ማቀነባበሪያ ፋብሪካ ግንባታ ማስጀመሪያ የሚሆን የግንዛቤ ማስጨበጫ መድረክ በጎንደር ከተማ አካሂዷል። የቢሮ ኃላፊ አቶ መልካሙ ጸጋዬ በመርሃ ግብሩ እንዳሉት የኖራ ፋብሪካው እምቅ የኖራ ሀብት ባለበት የማዕከላዊ ጎንደር ዞን ምዕራብ በለሳ ወረዳ የሚገነባ ነው። ፋብሪካው በ6 ወራት ተሰርቶ ለአገልግሎት ክፍት ይሆናል ያሉት ቢሮ ኃላፊው ተሰርቶ ሲጠናቀቅ ክልሉ ለኖራ ያወጣ የነበረውን ከፍተኛ ወጪ የሚቀንስ ይሆናል። በአመት ውስጥ አማራ ክልል ቅርሶችን ለመጠገን ከ700 ሚሊዮን እስከ 1 ቢሊዮን ብር ድረስ ለኖራ ወጪ እናደርጋለን። የጎንደር አብያተ መንግስታት የቅርስ እድሳት እና ጥገና ስራ በዚህ አመት እስካሁን ጊዜ ድረስ ከ200 ሚሊዮን ብር በላይ አውጥተናል። ለኖራ አቨሬጅሊ ከ700 ሚሊዮን እስከ 1 ቢሊዮን ብር ድረስ ክልሉ እዚሁ ሪሶርሱ እያለው ሌላ አካባቢ ሄደን የምንገዛ ከመሆኑ ጋር ተያይዞ እሱን ለማስቀረት
ከፍተኛ የሆነ አስተዋጽኦ አለው። የሚገነባው የኖራ ማቀነባበሪያ ፋብሪካ ወጪ ከመቀነስ ባለፈ ቅርሶችን ታሪካዊ ይዘታቸውን ጠብቆ ለማደስ ያስችላል ያሉን ደግሞ የጎንደር ዓለም አቀፍ ቅርሶች አስተዳዳሪ አቶ ጌታውን ስዩምና በማዕከላዊ ጎንደር ዞን ባህልና ቱሪዝም መምሪያ የቅርስ ጥገናና እንክብካቤ ባለሙያ አቶ ሳለማርያም እንዳፈራው ናቸው። የኖራ ድንጋይና የኖራ ጠጠር የቅርሶችን ለጋሲ ያሰራራቸውን ጥበብ የትውልድን የማንነትን ከማሻገር ባለፈ እንደ ዓለም ቅርስነት እንዲመዘገቡም ዋናው ክራይቴሪያና ማቴሪያል ሆኖ የተመዘገበው የኖራ ድንጋይ ስለሆነ ለኛ አሁን ትክክለኛ የደም ስራችን ነው የተከተለው ማለት ነው። እስካሁን የምናባክነው በጉዞ የምናባክነውን ገንዘብ ይቆጥብልናል። በቀላሉም እዚሁ ተደራሹ በመሆኑ ፋብሪካው እጅግ ብዙ ችግሮችን ይቀርፍልናል ብለን ነው ተስፋ የምናደርገው። የማዕከላዊ ጎንደር ዞን በርካታ እድሜ ጠገብ የቅርስ ባለቤት ነው ያሉት የዞኑ ዋና አስተዳዳሪ አቶ አወቅ አስፈሪ የክልሉ ባህልና ቱሪዝም ቢሮ የዞኑን አቅም ተረድቶ ፋብሪካውን ለማድረግ እያደረገ ላለው ጥረት አመስግነዋል። የዞኑ አስተዳደርም ከአካባቢው ሕዝብ ጋር በመሆን ፋብሪካው ከዳር እንዲደርስ እንደሚሰራ አሳውቀዋል። የኖራ ፋብሪካ ከዚሁ በለሳ አካባቢ የሚመጣበት በለሳ አካባቢ እያመጣን ቅርሶቻችንን የምንጠግንበት እድል ነው ክልሉ ባህልና ቱሪዝም ቢሮ የሰጠን ማለት ነው። በዚሁ አጋጣሚ ይሄ ፋብሪካ ተተክሎ ስራ ጀምሮ መጨረሻ ምርት እስኪያመር ድረስ የዞኑ አስተዳደር ከፍተኛውን ድጋፍ የምናደርግ መሆኑን በዚሁ አጋጣሚ ቃል መግባት እፈልጋለሁ። በቂ የኖራ ምርት በማምረት ቅርሶችን ከጥፋት የመታደግ ጉዳይ በውል ተገንዝቦ እየተሰራ መሆኑን ያስታወቁት ደግሞ የቢሮ ኃላፊ አቶ መልካሙ ናቸው። የፋብሪካው ግንባታ ለአካባቢ ወጣቶች የስራ ዕድል እንደሚፈጥርም አሳውቀዋል። በመጀመሪያው ፌዝ ከ450 እስከ 500 ወጣቶች ወይም እዛ አካባቢ የአካባቢው ነዋሪዎች የስራ ዕድል ይፈጠርላቸዋል። ግን የስራ ዕድል መፍጠሩ ብቻ አይደለም፣ የእውቀት ሽግግር እንዲኖር ያደርጋል። ከዛም በተጨማሪ በባለሙያዎች መካከል ተበጥሶ የነበረውን የሙያ ትስስርም ይፈጥራል። አሁን ከዚህ በፊት ፈርመንት ለማድረግ ወይም ኖራውን ለአገልግሎት እንዲበቃ ከማድረግ አንጻር ስራዎች ይሰራሉ። ነገር ግን ኖራውን በአካባቢው ከማቃጠል አንጻር ፋብሪካ ስላልነበረ ይሄ ተቋርጦ ነው የነበረው። ይህንን የማስቀጠል ስራም ነው እየሰራን ያለ ነው። በምዕራብ በለሳ ወረዳ ለሚገነባው የኖራ ፋብሪካ ከ17.5 ሚሊዮን ብር በላይ መመደቡን ከአማራ ክልል ባህልና ቱሪዝም ቢሮ ያገኘነው መረጃ ያሳያል። ህብረተሰቡን በማሳተፍ የመማሪያ ክፍሎችን ደረጃ ማሻሻልና ግብአቶችን ለማሟላት እየሰራ መሆኑን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ትምህርት መምሪያ አስታወቀ። የክልልና ሀገር አቀፍ ፈተናን የሚወስዱ ተማሪዎች ውጤታማም ለማድረግ እየሰራ መሆኑን መምሪያው ባካሄደው የ9 ወራት አፈጻጸም ግምገማ ተገልጿል። ሰሎሞን ይህንን ጉዳይ ይመለከተዋል። ወቅቱ ተማሪዎች ዓመቱን ሙሉ የለፉበትን ውጤት በስኬት ለማጠናቀቅ ብርቱ ዝግጅት የሚያደርጉበት ነው። የፈተና ዝግጅቱ ለክልላዊና አገር አቀፍ ተፈታኝ ተማሪዎች ሲሆን ደግሞ ልዩ ትርጉም አለው። የወልቃይት ጠገዴ ሰቲት ሁመራ ዞን ትምህርት መምሪያም በዞኑ ካሉ 21 የ12ኛ ክፍል አስፈታኝ ትምህርት ቤቶች መካከል በ8ቱ የአዳር ጥናት መጀመሩ ተገልጿል። ከእነዚህ ትምህርት ቤቶች መካከል የዳንሻ ሁለተኛ ደረጃ ትምህርት ቤት አንዱ መሆኑን የከተማ አስተዳደሩ ትምህርት ጽሕፈት ቤት ኃላፊ አቶ አምባቸው ንጉሱ ተናግረዋል። ከክልሉ ትምህርት ቢሮ እንዲሁም ከወልቃይት ጠገዴ ጠለምት ራያ ማንነት አስመላሽ ምሁራን ማህበር ጋር ተያይዞ ሰፊ ድጋፍ ተደርጎልናል። የደብተር የሞዴስ ልዩ ልዩ የትምህርት መሳሪያዎች ተሰጥተን አቅመ ደካማ የኢኮኖሚ ችግር ያለባቸው ተማሪዎችንም እኩል እንዲሳተፉ በማድረግ ነው መማር ማስተማሩን ያስቀጠል ነው። የሃይ ስኩል ተማሪዎችን መርጠን በፍላጎታቸው የሚፈተኗቸውን የትምህርት አይነቶች የተሻሉ መምህራንን መርጠን አዳርም ቢሆን ድጋፍ የተደረገላቸው እርስ በርስ ይተጋገዛሉ። ሌሎች ትምህርት ቤቶችም የአዳር ጥናቱን ተሞክሮ ተግባራዊ እንዲያደርጉና ተማሪዎችን ለፈተና የሚያዘጋጁ ተግባራት እንዲያከናውኑ አቅጣጫ መቀመጡን ያስረዱት ደግሞ የመምሪያው ኃላፊ አቶ ገብረ ማርያም መንግስቴ ናቸው። ወደ 21 የሚሆን የሚያስፈትኑ ትምህርት ቤቶች አሉ። ነገር ግን ደግሞ 8ቶች ብቻ የማሳደር ሁኔታ የተፈጠረበት አለ። የክልል ተፈታኞችን በክልል ደረጃ ሊመጥን የሚችል ሊያዘጋጅ የሚችል እንደ ትምህርት ሚኒስቴር ደግሞ አጠቃላይ በሀገር ደረጃ የተዘጋጁ ጥያቄዎችን ሊመጥን የሚችል ጥያቄዎችን አስቀድሞ የማዘጋጀት ስራ የሚሰራበትንና እንዲሰሩላቸው የማድረግ ስራ የሚሰራበትን በተልእኮ የተሰጠበት ሁኔታዎች አሉ። ባለፉት 9 ወራት በዞኑ ከዳስ ወደ ቆርቆሮ ከተቀየሩ 56 የመማሪያ ክፍሎች መካከል 48ቱ በወልቃይት ወረዳ የሚገኙ ናቸው። እነዚህን ክፍሎች ለማሻሻል የህብረተሰቡ ተሳትፎ ከፍተኛ እንደነበር የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ አዛናው ሲሳይ አስረድተዋል። በዚህ 9 ወር ወደ 48 ትምህርት ቤቶች ከዳስ ወደ ክላስ ቀይረናል። ከዚህ በጉልበት
በገንዘብ እንዲሁም ህብረተሰቡ ራሱ መጥቶ ትምህርት ቤቶች ተማሪዎች ሳይቀሩ እያገዘን ይገኛል። ከ3 ሚሊዮን በላይ ገንዘብ በወረዳችን ደረጃ የተሰሩ ትምህርት ቤቶች ናቸው። ባለፉት 9 ወራት ህብረተሰቡን በማሳተፍ የትምህርት ግብዓቶችን በማሟላት ረገድ ሰፊ ስራ መከናወኑንም የዞኑ ትምህርት መምሪያ ኃላፊ አቶ ገብረ ማርያም መንግስቴ ተናግረዋል። ወደ 56 የሚሆኑ ቆርቆሮ በቆርቆሮ ክላሶች ተሰርተው ምቹ ሁኔታ ተፈጥሮላቸው ተማሪዎቹ እንዲማሩ ለማድረግ ጥረት የተደረገበት ሁኔታዎች አሉ። የወልቃይት ጠገዴ ሴት ሁመራ የሞራ ማህበር የጠለምት ጀምሮ ለዳንሻ ሁለተኛ ደረጃ ትምህርት ቤት በርካታ መጽሐፍቱ ግዥ ተፈጽሞላቸው ወደዛ ገቢ ተደርጎ እያነበቡ እያጠኑ ያለበት ሌሎችም በዛው ልክ ለማዘጋጀት ጥረት እየተደረገ ያለበት ሁኔታዎች አሉ። በዞኑ ሀገር አቀፍና ክልል አቀፍ ፈተና የሚወስዱ ተማሪዎችን ውጤታማ ለማድረግ የፈተና ወርክሽት በማዘጋጀት ክትትልና ድጋፍ በማድረግ ውጤታማ ስራ መስራት እንደሚገባ በመድረኩ ተመላክቷል። የጤና መድህን አገልግሎት የቤተሰባቸውን ጤና ለመጠበቅ እንዳስቻላቸው በማዕከላዊ ጎንደር ዞን የላይ አርማጮ ወረዳ ነዋሪዎች ተናገሩ። በወረዳው ከ25000 በላይ የአገልግሎት ተጠቃሚዎች መኖራቸውን ጽሕፈት ቤቱ አስታውቋል። ቃል ኪዳን ላይ በዝርዝር ትመለከቷለች። ታመም በሰሞን ይጀ ገንዘብም የለኝም አልሄድም አልልም። እኔ በጣም ነው የምወደው። በቃ የጤና መድን በጣም ወደዋለሁ። እኒህ ድምጾች ስለ ማህበረሰብ አቀፍ የጤና መድን አገልግሎት የተነገሩ ናቸው። የትኛውም ግለሰብ ወይም ቤተሰብ የጤና እክል መች ሊገጥመው እንደሚችል አይታወቅም። ባልታሰበ ጊዜ የሚከሰት የጤና እክልን ተከትሎ የሚመጣው የሕክምና ወጪ መሸፈንም ሌላኛው ስጋት ነው። ታዲያ ይህንን ችግር ለማቅለል በአነስተኛ የገንዘብ መዋጮ ጤናው የተጠበቀ ቤተሰብን ለመፍጠር አተኩሮ ይሰራል የማህበረሰብ አቀፍ የጤና መድን አገልግሎት። ማዕከላዊ ጎንደር ዞን ላይ አርማጭሆ ወረዳ ትክል ድንጋይ ጤና ጣቢያ ሲገለገሉ ያገኘናቸው የጤና መድን ተጠቃሚዎችም አገልግሎቱ የቤተሰባቸውን ጤና እንዲጠብቁ እንዳስቻላቸው ነግረውናል። ጤና መድን ተጠቃሚ ነኝ። እኔ ለምሳሌ አሞኝ መጥቼ ታክሜ ከሆነ ቀጥሎ ልጄ ቢታመም በሰሞን ይጀ ገንዘብም የለኝም አልሄድም አልልም። ጤና መድን እስካለኝ ድረስ 10 ልጅ ቢኖረኝ አይታመሙብኝ እንጂ 10 መቶ መታከም የሚችልበት አጋጣሚ ነው ያለ። እኔ ጤና መድን አልጠቀምም ምን ሰው እኔ እንጃ እኔ ከምንም በላይ ጉዳት ነው የሚደርስበት ብዬ ነው ማምነው። ስንታመም በነፃ ነው የምንታከመው። እንከፍላለን፣ በአመት አንዴ እንከፍላለን። እስከ አመት እንታከማለን። በቃ እስከ ጎንደር ድረስ ሄደን ማለት ነው። የጤና መድን ባልጋ በውስጥ በመንገዛቸው ዕቃ በአጠቃላይ ክፍያ እንከፍላለን። ውጭ ላይ አንዳንዴ መድኃኒት ያዙናል። ውጭ ላይ ነው ከፍለን የምንመጣ እንጂ ውስጥ ላይ አንገዛም መድኃኒት። እኔ በጣም ነው የምወደው። በቃ የጤና መድን በጣም ወደዋለሁ። የማህበረሰብ አቀፍ የጤና መድን አገልግሎት ዜጎችን ተጠቃሚ ማድረግ መቻሉ ፋይዳው ከፍ ያለ መሆኑን የትክል ድንጋይ ጤና ጣቢያ ኃላፊ አቶ ብርሃኑ ጌታቸው ያስረዳሉ። ገና ህመሙ ሲጀምራቸው ወዲያውኑ አገልግሎት ማግኘታቸው ይሄ ለህብረተሰቡ በጣም የሆነ ጥቅም አለው። ስለዚህ ለህብረተሰቡ ያለው ፋይዳ ከፍተኛ ነው። እንደኛ እንደ ክላስተር በፐርሰንት ስናሰላው 85% የሚሆነው የጤና መድን ተጠቃሚ ነው ማለት ነው። የላይ አርማጭሆ ወረዳ ጤና ጥበቃ ጽሕፈት ቤት ኃላፊ አበባው ባይተኩስ ከ29000 በላይ በወረዳው የሚኖሩ የህብረተሰብ ክፍሎች የጤና መድን አገልግሎት ተጠቃሚ ለማድረግ ታቅዶ ከ25000 በላይ ሰዎችን ተጠቃሚ ማድረግ መቻሉን አመላክተዋል። የህብረተሰብ ቁጥር ከጊዜ ወደ ጊዜ በጣም እየጨመረ ነው የመጣው። ጤና መድን ህብረተሰቡ ወደ ጤና ተቋም መጥቶ እንዲገለገል የማድረጉን ስራ ሙሉ ጊዜ ኮንፈረንስ የመታመንቱን ጨምሮታል። ህብረተሰቡ ገንዘብ አለኝ ሳይል ሳይሸማቅ ገንዘብ የለኝም ሳይል ጤና መድን ብቻ በመኖሩ ምክንያት በማንኛውም ሰዓት ሲታመም መጥቶ መታከም የሚችልበትን ሁኔታ ለህብረተሰቡ ጤና መድን ፈጥሯል ማለት ነው። የጤና መድን አገልግሎት አስቀድሞ በሚደረግ አነስተኛና የታወቀ የጤና መዋጮ ከፍተኛ የገንዘብ ወጪን ማስቀረት የሚያስችል ተግባር መሆኑ ተመላክቷል። የተወደዳችሁ ተመልካቾቻችን ስትከታተሉ የቆያችሁት ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎችን ነበር። ከዜናዎቹ ጋር ዳንኤል ወርቄ አብሬያችሁ ቆየሁ። ጤና ይስጥልኝ።